ቲና አሁን ላይ አብዳለች። ከእብደት የማይተናነስ ከሽማግሌው ጋራ ፉክክር ይዛለች። እናም በድንገት ከዳኒ ጋር ሲገቡ የዳኒ ፍቅረኛ የነበረችው አባዬን ለማናገር መታ ስለነበረ ዳኒም እንደመጣች አያውቅም። ሲገቡ በር ከፍተው እሷ ቁጭ ብላ ከነ ካሌብ ጋር እያወራች ነበረ። ዳንኤል በጣም ደንግጧል። ትሁትም አየቻትና ደነገጠች። እች ሴት ምንድነች ስትል እሷ ቁጭ ባለችበት ሰላም ስትላት ተዋወቀቻትና ዳንኤል በጣም ተናዶ ስለነበረ ግራ ተጋባች። ልጅቷም ጋሼ በቃ ወደ ቤት መሄድ አለብኝ አሁን ስትል ካሌብ በልተነሽ ሸኛት ሲል ዳኒ እኔ ሸኛት አለሁኝ አባዬ ችግር የለውም ይላል። ቲና ደግሞ እንዴት እኔ ሸኛታለሁ ትላለህ? ሴት እንዴት ትሸኛለህ? ስትል ተገለማምጠዋለች። ችግር የለውም አባዬ ዳኒ ይሸኘኛል፣ ካሌብ ችግር የለውም ተቀመጥ ስትለው ካሌብም እሺልና ሽማግሌውም በልሽ ዳንዬ ሸኛት በል ይሉታል። እሱም ፍቅረኛውን በምንም ብሎ አባብሎ ሸኝቷት ይመጣል። ሲመጣ ግን ቲና እንገቱን ሩጣ ስትይዘው ምን ፈልገሽ ነው? ምን ሆነሽ ነው ሲላት እቺ ሴት ማናት? ማን ስለሆንክ ነው አንተ እኔ ሸኛታለሁ ብለህ እየሸኛሃት ስትል ትናገረዋለች። ቲና ተረጋጊና ሰውን ስትጠይቂ እንደዚህ ሳይሆን በተረጋጋ መንፈስ ነው መጠየቅ ያለብሽ። ሁለተኛ እንደዚህ እንዳትይ አንገቴንም እንዳታንቀኝ ይላታል። እሷን በጣም ተናዳ ስለሆነ ምን ላርግ ታዳ እና ታዳ ካሌብ ሊሸኛት ሲል እኔ ሸኛታለሁ ብለህ ስትወጣ በጣም ተናደርኩኝ ለዛ ነው ስትለው፣ ስለዚህ ስትረጋጊ ማን እንደሆነች ምን እንደሆነች ይነገርሻል። አሁን ግን እንደዚህ ሆነሽ አልነግርሽም ይላታል። እሷም እሺ ቁጭ በልና አሁን ማውራት አለብን ስትለው ምንድነው የምናወራው? ስለ ቤቱ ማውራት አለብን ስትል በአጋጣሚ ሽማግሌው ይመጣሉ። ልጆች ደህና ናችሁ መታችኋል ሲላቸው አዎ ደህና ነን አባ ቁጭ በሉ አባዬ ሲል ሽማግሌውም ቁጭ ይላሉ። አባዬ ቆይ እንዴት ነው አሁን ምን እያሰባችሁ ነው ስትል ቲና ትናገራለች። ምኑን ልጅ ስለምን ቤት እንዴት ነው? እስከ መቼ ነው ቤት መፈለጊያ ጊዜ እንድሰጣችሁ የምትፈልጉት? ምክንያቱም ከቤት ላስወጣችሁ ነው፣ ቤቱን እፈልገዋለሁ ትላለች። ሽማግሌው በጣም የደነግጥና አልገባኝም ልጄ እንዴት እና ከቤት ልታስወጭ ነው ልታባረሪ ነው ሲላት፣ አዎ በቃ ቤቱን ላባረራችሁ ነው። ስለዚህ ምን ያህል ጊዜ እንስጥሽ? ምን ያህል ጊዜ ነው የምሰጣችሁ ስትለው እንግዲህ ቤት የምንፈልግበትን ያህል ጊዜ ስጭንና ከዛ ቤት ፈልገን እንወጣለን ይላታል። ቲና የመሰላት ቤቱ በሷ ስም እንደሆነና ሁሉ ነገር እንደተስተካከለላት ነው። ነገሩ ግን ሌላ ነው። ዳኒም ብር ይሰጣል ስለተባለ 4 ሚሊዮን ስለሚሰጠው እሱን እንዳትናገር ስለተባለ አልተናገረም። ተረጋጊ ቢላት እሷ ግን በፍጹም መረጋጋትን አታውቅም። እንደለመደችው ወደ ኪችን ሄደችና ትሁትን ድምጿን አጥፍታ ስትገባ ቆይ ደግሞ ምን ፈልገሽ መጣሽ ስትላት እንድትዘጋጅ ነው የመጣሁት ልነግርሽ ትላታለች። የምን ዝግጅት ነው ደግሞ ስትል እዚህ ቤት እንድትወጡ ነው ልትወጡ ስለሆነ ተዘጋጅ ልልሽ ነው ስትል ትሁትም ታዲያ ምን ችግር አለው? መልቀቅ እኮ ሲሰደዱ እኮ መዘጋጀት አያስፈልገውም ዝም ብሎ መውጣት ነው ስትል ትሁትም በተረጋጋ መንፈስ ትመልስላታለች። እንዴት እንደዚህ አይነት መልስ ትመልሽልኛለሽ ስትል እኮ ታዲያ ምን እንድልሽ ፈለግሽ? አሁን ጠቅልዬ እዚህ በርሜል ውስጥ ሳልከትሽ ከዚህ ጋር ትወጫለሽ አትወጭም ስትል ቲና ትናገራታለች። ቱት ስትናገራት ቲናም ምንድን ነው ያልሽው አንቺ? ቆይ እሰራልሻለሁ ስትላ በጥፊ ስትመታት ይኸውልሽ አሁን ትወጫለሽ አትወጭም ስትላት ቲናም እወጣለሁ ግን ይኸውልሽ እሰራልሻለሁ ስትላት እባክሽን አንቺ ካበርሽና ከነቀርሽ ስለቆየሽ ሁልጊዜ ዛቻሽ መከራ ሆኖብናል። ስለዚህ እንደፈለግሽ መሆን ትችያለሽ፣ ውጪ ከዚህ ጋር አሁን ስትላት ቲናም ተነስታ ወጣ ትሄዳለች። ወደ ኪችን ነበር ከኪችን ወደ ሳሎን ትሄዳለች። ዳኒም ይመጣና እኔ ምልሽ ትሁት እባክሽን እቺ ሴት ምን እያረገች ነው ያለችው? ምን እየተካሄደ ነው ሲል እኔ ምን አውቃለሁ? እኔ እንደምትጠይቀኛለህ እዛው ራሷን ጠይቃት እንጂ እኔ ምን አውቃለሁ? አላቅም ነገሩን ልታበላሻሸው ነው መሰለኝ ሲላት፣ እንዴ ቆየኩ ካበላሸችውማ ነገሩን። ስለዚህ ምንድን ነው ምን አዲስ የተለየ ነገር አለ ትለዋለች። እኔ አላቅም መታዘታብን ሄደችው ብቻ አላቅም እኔም ላይ ዘታብን ሄደችው። ስለዚህ ማየት ነው የሷን ነገር ስትለው፣ አሁን ለማንኛውም ከዚህ ኪችን ውጣልኝ ትለዋለች። እሺ እወጣለሁ ግን እባክሽን ትሁት የሆነ ነገር በይኝ። አንቺም ታድለሻል። አንቺ አሁን ካሌብን ልታገቢ ነው። ካሌብን ታገቢያለሽ፣ የቤት ባለቤት ትሆኛለሽ፣ ባለሀብት ትሆኛለሽ፣ የቤት እመቤት ትሆኛለሽ፣ ከሰራተኝነት ትወጫለሽ ሲላት ምን እያወራህ ነው ያለው?
አትቀላቅል እባክህን። ብታቅበት እኮ እሷም መቤት ነበረች፣ ግን ስላላወቀችበት ነው። ስለዚህ የራሳችሁ ጉዳይ ነው። አሁን ከኔ ጋር ምንም ነገር መነጋገራት አያስፈልግም፣ ውጣ ትለውና ዳንኤልም እሺ በቃ ቱት ይልና ወጥቶ ይሄዳል። ቱት ቡና እያፈላች ነበረ። ሳሎን ቁጭ ብለው ሁሉም ተሰብስበው ነበረ። እናም በአጋጣሚ ሽማግሌው ከልጃቸው ጋር ወጥተው ስለነበር ይሁልክ ልጄ ብሩንም ትራንስፌር ካደረግ በኋላ ይህኛውን አካውንቱንም ደረሰኙንም ፊት ለፊት እሷ የምታየው ቦታ አስቀምጥላት ብለው ይሉታል። እሱም እሺ ይልና እንደተለመደው አካውንቱን እናም ካሌብም አካውንቱ ላይ 10 ሺህ ብር ብቻ አስቀምጦ ጠረጴዛ ላይ ቁጭ አድርጎላት መኝታ ቤት ገብቶ መጻፍ እያነበበ ነበረ። እንደተለመደው በር ከፍታ ስትገባ ፊት ለፊት አካውንት አገኘችና እንደተለመደው ሳባ አድርጋ ስታነበው አካውንት ውስጥ ምንም አይነት ገንዘብ የለም። ይሄማ ሊሆን አይችልም እያለች እያበደች ወደ መኝታ ቤት ስትሄድ መኝታ ቤት ቁጭ ብሎ መጻፍ እያነበበ ነበር። ይሄ ምንድነው ስትል ፊቱ ላይ ወጣ ተወረውሯለች። ምንድነው ያለው እዚህ ውስጥ ስንት ብር ነው ያለው? ገንዘብ እንድታካፍለኝ ይፈልጋለሁ ስትለው ይሄማ ያለው ነው 10 ሺህ ብር ምንድነው? የት ሄደ የድርጅቱ ገንዘብ ስትለው የድርጅቱ እኮ የአባቴ እንጂ የኔ አይደለም። ሲቀጥል ደግሞ ስጠኝ ስሰጥሽ ነበረ እየበላሹ የከረምሽው። እችም 10 ሺህ ብር ናት። ከዚቹ ላይ ምናልባት የአዝቤዛ ሊነሳለት ይችላል። ከዛ የተረፈውን አካፍልሻለሁ እኔ እንዳንቺ አይደለሁም ሲላት እጅጉን በጣም ትናደዳለች። ከድርጅቱ ገንዘብ ፈልጋለሁኝ፣ ስለዚህ ይሄ ገንዘብ ብቻ አይደለም ለኔ የሚሆነው ስትል የፈለገችውን ያህል ተናግራ እሱም ዝም ብሎ አዳምጦ መልስ ሳይመልስላት ሲቀር ወጣ ትሄዳለች። እንደተለመደው ለዳኒ ትደውልና በጣም ተናድጃለሁ፣ ነገሮች ተበላሽተዋል፣ ልመጣ ነው፣ የት ነህ ስትለው ያለበትን ቦታ ይነግራትና ተነስታ ትሄዳለች። እንደው ምን አለች ልጅ ሲሉ አባት ይጠይቁታል። ካሌብም አይ አባዬ ጩሃብኝ ሲበቃት መልስ ስታጣ ተነስታ እኮ ወጣ ሄደች። በጣም ተናዳነ ሄደችው። እንደ ገንዘብ ፈልጋ ነዋ ሲሉ እና ታዲያ ገንዘብማ ፈልጋ ነበር፣ ግን ደግሞ ማን ይሰጣታል? ከየት ይምጣ? 10 ሺህ ብር እንዴት ይኖራል ብላ ጮኸችብኝ። እናም እሷም ዳንኤልን ሄዳ ብሩን እኮ 10 ሺህ ብር ብቻ ነው ያለው አካውንት ውስጥ፣ አይገርምም ተጫወተብኝ ስትለው ቆይ አንቺ ምን ሆነሻል ግን ሁሉንም እኔ ልብላው ሆንሽ እኮ ቢያንስ የሆነ የሚቋቋምበት ነገር እንኳን መተው አለብሽ እኮ ሲላት ኧረ እባክህ እኔም እኮ ገንዘብ ያስፈልገኛል እዚህ ቤት ረጅም ጊዜ ኖር ያለው ስትል ለዳኒ ትመልስለታለች። እነሱም በይሽ አሁን ምንድነው የፈለግሽው ሲላት ለምንድን ነው የአባቱን ገንዘብ የማያካፍለኝ? ድርጅቱ እንዲያካፍለኝ ከዚህ ቤት ዛሬ አባረራችኋለሁ። ተረጋ